አደይ ስቃይ በዛ። በዛሬ ቀን በድጋሚ ፍቅርና ሊዲያ አሰቃዩት። ውሃ ሙሉ ደፉባት። አደይ በጣም ተሰቃይታለች። እንደገና አንቃ ነበረ በክፍል 24 ውስጥ እንዳያችሁ ፍቅር አደይን በጣም አንቃ በግድ ነው የለቀቀቻት ማለት ነው። እና ዴቭ ሲመጣባት ነው የለቀቀችው። ብቻ አደይ ስቃይ በዝቶበታል። እስከ መቼ ነው እንደዚህ የምትኖረው? ከባድ ነው። እዚህ ቤት ለቅሽ ውጪ ተብላለች። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አደይ ድራማ ክፍል 25 ተለቋል። ዛሬም ደግሞ እንደ በፊቱ እየቀጠለ ነው። የአደይ ስቃይ በዝቷል እና አደይ በጣም ተሰቃይታለች። በዚህም በዛም ስቃ በልታለች። አንዴ ለእህቷ ነው የምታስበው እና ወጥ እያረገች እየኖረች ነው። ቢሆንም ግን ከአቅም በላይ ሆኖበታል። በክፍል 24 ይታየ ነው። ዴቭ እንግዲህ አደይ በጣም ስለሚወዳት በጣም ስለምትናፍቃት እሷ ጋር ሆኖ እሷ ስተኛ እሱ ደግሞ እሷ አጠጋ ክፍል ገብቶ አንገቷ ስስማት እና ደንግጣ ብንን ስትል አደይ ጮኸች። ስትጮህ ፍቅርና ሊዲያ ይመጣሉ። ከመጡ በኋላ ደግሞ እንዴት ፍቅረኛ ጋር ደርሳለች? እሱ የኔና የኔ ብቻ ነው አለችው። ሁሉንም ሰው ውጡልኝ ብላ አስወጣቸው። እንደገና ደግሞ በዛ ምክንያት ነው ፍቅር ያነቀቻት። አደይን አንቃ በቃ ልትገላት ነበረ። ዴቭ መጥቶ ደረሰለት እና እንደገና ደግሞ ዴቭ በቃ ያ ቀን እንግዲህ ውጣልኝ ብላ ለዴቭ ስለጮች ዴቭ እንግዲህ አንቺን ትቼ ሄዳለሁ ብሎ ሲያሰናበታት አደይ ደግሞ አባበለችው ማለት ነው። እኔ እንደመስለኝ አደይ ግን ዴቭን የምትወድ ይመስለኛል። የት ልትሄድብኝ ነው ያለችው አላቅም። ብቻ በአሁኑ ሰዓት አደይ የዴቭ ፍቅር የምትቀበል ይመስለኛል። ዛሬ ራሱ ዴቭ ሀብል ገዝቶላት መጥቷል። በቃ አንድ ሰው የሆነ ስጦታ ሲገዛለት እሷም ተቀበለች። ያው እና እንደዛ ነው። ፍቅር ግን ምንም ብታደርግ ዴቭ ሊወዳት ወይም ዞር ብሎም ሊያት አልቻለም። እሷ ክፋታንም እየቀጠለች ነው። አሁን ደግሞ ሊዲያ ጋር ተስማምቶ አደይን ሊጎዱት ነው። ብዙ ነገርን እያደረጉ ነው። እንደገና ባለፈው በክፍል 24 ውስጥ ኤላ ወደ ቤት ስመለስ ይሄ ዘለቀ የሚባለው የአደይ ዘመድ እሱን ዘርፎት ነበረ። ሀብል የአንገት ሀብል እሱ ደግሞ የአባቱ ስጦታ ስለሆነ ይሄ ነገር ደግሞ ልጅ ስትወልድ ለወንድ ልጅን ትሰጣለህ ብሎ ስለሰጠኝ ይሄ ነገር በጣም ያስፈልገኛል ብሎ ለአደይ ቁጣ መጣ ማለት ነው። እስከ ቤት ድረስ መጥቶ ኤላ ለአደይ ተቆጣ። እንደገና ሰዓት፣ ብር፣ ሞባይል ሁሉም ነገር ተሰርቋል። ኤላ እንግዲህ እንደዛ ነው። ልጁም ደግሞ እውነት ነው፣ ይሄ ዘለቀ የሚባለው እውነት ነው የሰረቀው። ቢሆንም ግን አደይ ምንም የምታውቀው ነገር የለም። ግን አደይ ጋ ነው የመጣ። ኤላ ለአደይ ነው የተቆጣ። ግን ከተቆጣ በኋላ ምን ሆኜ ነው? ግን አደይ ግን እንደዛ ማድረግ አልነበረብኝም አለ ማለት ነው። ግን ደግሞ ፍቅርና ሊዲያ በቃ አደይ ናት። ባለፈው እንደውም ደውላ ሀቢል እያለች ነበር ያለችው ፍቅር እንግዲህ በጣም ታስመስላለች። እኔ እንጃ ምን አይነት ሰው እንደሆነች ብቻ መገመት አቅተንም ማለት ነው። በጣም ከባድ ሰው ናት። ሊዲያ ደህና ነበረች። አሁን ግን ኤላን ትወስድብኛለች ብላ እዛ ቤት ስትመላለስ በቃ በቅናት የተነሳች አደይን መጉዳት ጀምራለች። ከሊዲያ ጋር ተስማምቶ አንድ ላይ ሆኖ ከዚህ ቤት ውጭ እያለዋት ነው፣ እያሰቃየዋት ነው። በዛሬ ቀን ራሱ አጽጂ ብሏት ውሃ ደፉበት። ግን አሳዘነችን በእውነት። ውሃ ደፉበት። ለማን ነገረች? ዝም አለችው። እንደገና ሌባና ተባለችው። ያ ወርቅ ደግሞ ሄዶ ተቀበሉ። ከዚህ ዘለቀ የሚባልና ያ በፊት የአደይን ያገተ ልጅ አንድ ላይ ሆኖ ነበረ እንትኑን የተቀበሉት። ይሄ ከኤላ የወሰዱት እና ብቻ ደብቃለች። ፍቅር ደግሞ ምን አደረገች? ያ እንትኑ ሀቢሉን ደበቃ። እኔ አግኝቻለሁ አላለችም። አደይ ሌባ እንድትባል ምን አደረገች? ይሄ ጃኬቱን
የራሷን ጃኬት እንቺ ደርብ ብላ ጃኬት እንግዲህ ፍቅር ማን ነው እንትና ቤት ልካለች። ፍቅር ሀብሉን ኪስ ውስጥ አደረገችው። ልክ ኤላ ቤት ስትሄድ ያው ምክንያቱ ኤላም ጣርቶታል። እህቷ ታማለች፣ ብርሃን አሟታል። የምትተርፍም አይመስለኝም። ታሳዝናለች። የልብ ድካም በጣም ከባድ ህመም ነው እና ሁለቱም ተንከራተቱ። እንደገና እዛ ቤት ልካታለች። እሷም ምንም የማታውቀው ነገር የለም። አደይ ኬስ ውስጥ አድርጋ አቀነባብራ እንደገና ራሷ ነው ሄደሹ አግዢ ኤላን ሄደሹ አግዢ ያለችው። ዴቭ ግን ፍቃደኛ አልነበረም እና እሷም እኔ ባለ ደስ ይለኛል ብላ ነበር። ግን ደግሞ ኤላ ደውሎ እህትሽ ታማለች ቶሎ ነይ አላት። እውነት ነው ደግሞ የታመመችው። ኤላ ክፋት የለውም፣ ግን ደግሞ እነኚህ ሴቶች ከባድ ሆኗል። እንደገና ይሄ ነገር አልቅሳ ለዴቭም ነግራለች። እንደዚህ ፍቅርና ሊዲያ አንቺ ነሽ የሰረቅሽ ብሎኛል። እንደገና ኤላም መጥቶ አንቺ ነሽ ይሄ ነገር ያደረግሽው ብሎ ጠይቆኛል። እኔ ምንም ማውቀው ነገር የለም ብላ አልቅሳ ነግሯታለች። ዴቭም ደግሞ ያ የወሰደ ልጅ ዘለቀ የሚባለው እሱ ጋር ሄዶ ልደበድበው ነበረ። ሁለቱ ማለት ነው። ያገተ ልጅም አንድ ላይ ሆኑ ቁጭ ብሎ ነበረ። ግን እነሱም አወቁና ሮጡ ማለት ነው እና አመለጡ። ብቻ አደይ የዴቭ ትሆናለች ብዬ አስባለሁ። በዛሬ ቀን እንዳየው በቃ የሆነ ነገር አለ። እሱ ሄዳሉ በቃ አንቺ እኔ ለአንቺ ብዬ ነው እዚህ የቆየሁት። አንቺ ደግሞ እኔን የማትፈልጊ ከሆነ እኔ ማየትም ይሁን ባለፈው እንዳደረግሽኝ በቃ ሁሉም ነገር ተረድቻለሁ ስላት፣ ይቅርታ እኔ እኮ ያገተ ልጅ እንደዚህ ሊደፍረኝና በተደጋጋሚ እኔ ሳልፈልግ ይስመኝ ነበር፣ ለዛ ነው እንደዛ መስሎኝ ነው ብላ ተናግራለች። እና እንደገና ዴቭ ይቅርታ ጠይቆ ሄዳለሁ ብሎ ያሰበ ሁሉ ቀርቷል ማለት ነው። አደይ ግን የት ልትሄድብኝ ነው ስትል እኔ በቃ ዴቭ ትወደዋለች ብዬ አሰብኩት። የዴቭ ብትሆን በጣም ጥሩ ነው። ዴቭ በጣም ስርዓት ያለው በቃ ጥሩ ልጅ ነው። ጥሩ ልጅ ነው። እንደ ሊዲያ አይደለም። ሊዲያ ቀበጥ ናት። እንደገና ደግሞ ክፋትም ትንሽ አላት። ሰውን እንትን ማድረግ እንደ ፍቅርም ባትሆን እና ተስማምቷል። ፍቅር እንግዲህ አንድ ላይ ሆኖ አደይ ኤላ ጋር እንዳትሄድ ሊዲያ አትፈልግም። ፍቅር ደግሞ አደይ ወደ ዴቭ እንድትቀርበው ስለማትፈልግ ብን ብላ እንድትጠፋ ይፈልጋሉ። ሁለቱም ቅናት ማለት ነው። ቅናት ነው እንደዚህ የሚያደርጋቸው ሁለታቸው እና አደይ ግን እኔ እንጃ ምን እንደምትሆን። እህቷም የምትተርፍ አይመስለኝም። ፈጣሪ እንግዲህ ይጠብቃት። አደይ በጣም ደንግጣለች። ኤላ ቤት ሄዳ ብርሃን ስታይ ብርሃን በቃ አደይ እንትን እያለውን ማን ነው ኤላ ብርሃን ተነሽ እያላት ነው። አደይ ግን ደርቃ ቀረች። እና ውዶች እንደዛ ነው። ደህና ሁኑ።